የእንግሊዝ ፕሪሚየር ሊግ እስከ መጨረሻ አጓጉነቱ ቀጥሎ ትላንትና ማታ ፍጻሜውን አግኝቷል። ማንቸስተር ሲቲ መሸነፉን ተከትሎ አርሰናል ከ2 ዓመት በኋላ የእንግሊዝ ፕሪሚየር ሊግ 2025-2026 ሻምፒዮን መሆኑ ተረጋግጧል። ቼልሲ ትላንትና ቶትናምን በማሸነፉ ተከትሎ ቶትናምና ዌስትሃም ዩናይትድ የመጨረሻ ጨዋታቸውን እንዲጠባበቁ ግድ ሆኗል። ቀይ ቀበሮቹም ትላንትና ድል አሳክተዋል። ፔፕ ጋርዲዮላ ለአርሰናሎች እንኳን ደስ አላችሁ ማለት ፈልጋለሁ ሲል አስተያየቱንና መልእክቱን አስተላልፏል። ከዓመቱ መጨረሻ ማንቸስተር ሲቲን የሚለቀው ፔፕ ጋርዲዮላም ትላንትና እንግዲህ በእርግጠኝነት የእንግሊዝ ፕሪሚየር ሊግን ማጣቱን አውቋል። ስለዚህና ስለሌሎችም የምናወራበት የረቡዕ ማለዳ ዜናችን ተጀምሯል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም ወደ ኢትዮጵያም 17 ዓመት በታች እናልፋለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቱኒዚያ ጋር ያደረገውን የምድብ 3ኛ ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የኢትዮጵያን የማሸነፊያ ግብ አሚር ሚስባህ ከመረብ ማሳረፍ ችሏል። የቡድኑ አምበል ቢኒያም አብርሃ የጨዋታው ኮከብ በመባል መመረጥ ችሏል። ቀይ ቀበሮቹ ከምድብ ጨዋታቸው 4 ነጥቦችን በሰብሰብ አጠናቀዋል። የኢትዮጵያ ምድቡን በ3ኛነት ማጠናቀቋን ተከትሎ ወደ ዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ እንደምታደርግ ታውቋል። ቀይ ቀበሮቹም ያሳኩት ድል ተከትሎ በቀጣይ ለኳታሩ ዓለም ዋንጫ ለማለፍ ከሌላ የምድቡ 3ኛ ሀገር ጋር ጨዋታቸውን የሚያደርጉ ይሆናል። የቡድኑ አምበል ቢኒያም አብርሃ የጨዋታው ኮከብ ተብሎ እንግዲህ ተመርጧል። የምሽቱ ተጋጣሚ ቱኒዚያ የምድቡ ተሰናባች ሀገር ለመሆን ተገዳለች። ከጨዋታው መጠናቀቅ በኋላ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት እና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጂራ የማበረታቻ ሽልማት እንግዲህ ለተጫዋቾቹ ቃል ገብተዋል። ለኢትዮጵያ ከ17 ዓመት በታች እንግዲህ ድንቅ እንቅስቃሴ እያደረጉ እያስደመሙን ይገኛሉ። ለወደፊት ምናልባት ኢትዮጵያ እንግዲህ ለያዘችው የአፍሪካ ዋንጫ ማዘጋጀት ድንቅ አስተዋጽኦ ይሆናሉ እና መነሻም ይሆናሉ ተብሎ ይጠበቃል። እንግዲህ ትላንትና ድል አድርገዋል። ባለፈው በሞሮኮ መሸነፋቸው ይታወሳል። ነገር ግን ትላንትና እንግዲህ ቱኒዚያን እንደዛቱት ማሸነፍ ችለዋል። እንግዲህ ዋሊያዎቹም የ2027 የአፍሪካ ዋንጫ ማጣሪያ ጨዋታቸውን ድል አውቀዋል። ኢትዮጵያ እንግዲህ ኢትዮጵያ ብሔራዊ ቡድን ዋሊያዎቹ በማጣሪያው በምድብ 10 ተደልድለዋል። ኢትዮጵያም ከሱዳን፣ ሞዛምቢክ እና ሴኔጋል ጋር እንግዲህ በአንድ ምድብ የተደለደሉበት ድልድል ትላንት ይፋ ሆኗል። ኤርትራ ብሔራዊ ቡድን በምድብ 4 ከኬንያ፣ ጊኒ እና ደቡብ አፍሪካ ጋር ተደልድላለች። የ2027 የአፍሪካ ዋንጫም በኬንያ፣ ዩጋንዳ እና ታንዛኒያ አዘጋጅነት እንደሚካሄድ ይታወቃል። እንግዲህ የማጣሪያ ጨዋታው በህዳርና መጋቢት ወር በሚኖሩት 3 የብሔራዊ ቡድኖች እንግዲህ እረፍት ወቅት እንደሚካሄድ ይታወቃል። ያው እንግዲህ የኢትዮጵያ በአፍሪካ ዋንጫው እንግዲህ የምትሳተፍበትን የማጣሪያ ሂደት ምን ታደርገዋለች የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ የ2027 የአፍሪካ ዋንጫ በ3 የምስራቅ ሀገራት ኬንያ፣ ዩጋንዳ እና ታንዛኒያ በጣምራ ይዘጋጃል። የአፍሪካ ዋንጫ በ3 ሀገራት ሲዘጋጅ እንግዲህ በውድድሩ ታሪክ ለመጀመሪያ ጊዜ ሆኗል። እንዲሁም የአፍሪካ ዋንጫ ውድድር በምስራቅ አፍሪካ ሲካሄድ ከ50 ዓመታት በኋላ ለመጀመሪያ ጊዜ እንደሚሆን ታውቋል። ኢትዮጵያ በ1976 የአፍሪካ ዋንጫን ካዘጋጀች በኋላ በምስራቅ አፍሪካ ተካሂዶ አያውቅም። ውድድሩን ሰሜን አፍሪካዊቷ ሀገር ሞሮኮ የመጀመሪያ ዋንጫዋን ያሳካችበት ነበር። ከዛ ወዲህ እንግዲህ አሁን በጣምራ ሲዘጋጅ ለመጀመሪያ ጊዜ መሆኑ ታውቋል። የአፍሪካ ዋንጫው እንግዲህ በ3 ሀገራት ሲዘጋጅ በማጣሪያ ውድድሩ 3 ሀገራትን ጨምሮ 48 ብሔራዊ ቡድኖች ይካፈላሉ። ብሔራዊ ቡድኖቹ በ12 የምድብ ተከፍለው የማጣሪያ ውድድራቸውን ያደርጋሉ። በማጣሪያው የመጀመሪያ ደረጃ ይዘው ያጠናቀቁ 2 ቡድኖች ለአፍሪካ ዋንጫ ሲያልፉ
ሶስት አዘጋጅ ሀገራት ቀድሞውኑ ለውድድሩ ያለፉ በመሆኑ ሌሎቹ ብሔራዊ ቡድን ቀሪ 21 ቦታዎች ላይ እንግዲህ ኮታቸውን ለማግኘት የሚፋለሙ ይሆናል። የ27 የአፍሪካ ዋንጫ ውድድር ማጣሪያ ምድብ ድልድል እንግዲህ ዕጣ ማውጣቱ ስነ ስርዓቱ ተካሂዷል። እንግዲህ በዚህ መሰረት ሀገራት ዕጣ ድልድላቸውን አውቀዋል። የመጀመሪያው እና ሁለተኛው ጨዋታ እንግዲህ ከመስከረም 11 እስከ 26 2019 ባሉት ቀናት ይካሄዳል። ሶስተኛና አራተኛው ጨዋታ ከጥቅምት 30 እስከ ህዳር 8 2019 ባለው ሲካሄድ፣ አምስተኛና ስድስተኛው ጨዋታ ከመጋቢት 13 እስከ 21 2019 ባሉት ቀናት ይካሄዳል። እንግዲህ የ27 የአፍሪካ ዋንጫ መክፈቻ ጨዋታ ቅዳሜ ሰኔ 12 2019 እንደሚደረግ ይታወቃል። የአፍሪካ ዋንጫ የፍጻሜ ጨዋታ ደግሞ ቅዳሜ ሐምሌ 10 2019 እንደሚደረግ እንግዲህ ካፍ ትላንትና ዘርዘር ባለ ሁኔታ በይፋ አስታውቋል። በቀጥታ ወደ ትላንትና ወደ ተደረጉ የእንግሊዝ ፕሪሚየር ሊግ ስናልፍ ይህ ጨዋታ እንግዲህ አርሰናልን ከወዲሁ ቻምፒዮንነቱን እንዲያውጅ ያደረገ ጨዋታ ሆኖ ቶትናምን ደግሞ የመጨረሻውን ጨዋታ እንግዲህ በተስፋ እንዲጠባበቅ ያደረገው ጨዋታ ሆኗል። እንግዲህ ማንቸስተር ሲቲ እና በርንማውዝን ያገናኘው ጨዋታ 1-1 በሆነ ውጤት ተጠናቀቀ። የበርንማውዝን ጎል ክሩፒ ቀዳሚ ያደረገ፣ ከዛ ኤርሊንግ ብሮት ሃላንድ ያቻነቷን ጎል አስቆጠረ። ማንቸስተር ሲቲ ነጥብ ጣለ። አርሰናል እንግዲህ ሻምፒዮን ሆነ። አርሰናል የዘንድሮውን የ25-26 የውድድር ዘመን እንግዲህ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑ ይፋ ተደረገ። ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ትላንት እንግዲህ አቻ አጠናቀቀ። ይህንም ውጤት ተከትሎ አርሰናል አንድ ጨዋታ እየቀረው በ82 ነጥቦች ዋንጫውን ማንሳቱ ታውጇል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አሳክቷል። አርሰናል እንግሊዝ ፕሪሚየር ሊግ ዋንጫን ለ14ኛ ጊዜ እንግዲህ ማሸነፍ ችሏል። በፕሪሚየር ሊጉ ታሪክ ማንቸስተር ሲቲ ሁለተኛ እንዲሁም ማንቸስተር ዩናይትድ እንግዲህ ሶስተኛ ደረጃ በመያዝ ዓመቱ ማጠናቀቃቸው ተረጋግጧል። በመላው ዓለም በርካታ ተከታዮች ያሉት ተወዳጁ የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዘመን የፊታችን እሁድ እንግዲህ ይጠናቀቃል። እስከ መጨረሻው እንግዲህ ሲያጓጓ የቆየው ይህ ጨዋታ በመጨረሻው እንግዲህ ማረፊያውን አውቋል። ታዲያ ከጨዋታው በኋላ ፔፕ ጋርዲዮላ እንግዲህ አርሰናሎችን እንኳን ደስ አላችሁ፣ ማይክል አርቴታ እንኳን ደስ አለ ሲል ፔፕ ጋርዲዮላ ተናግሯል። አርሰናል ደስ ብሎኛል ያለው ደግሞ አንዶኒ አሪዮላ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አሰልጣኝ ማይክል አርቴታ ዋንጫው ይገባዋል ሲሉ ተናግረዋል። አርቴታ እንኳን ደስ አለ ሲል መልእክቱን ያስተላለፈው ፔፕ ጋርዲዮላ እሱ የተለየ ሰው ነው ሲል ገልጾታል። አክሎም ይሄ ፕሪሚየር ሊግ ነው፣ ስኬትና ክብር ለአርቴታ ይገባዋል ሲል ተናግሯል። ማንቸስተር ሲቲን ነጥብ ያስጣሉት በርንማውዝ አሰልጣኝ አንቶኒ አሪዮላ በበኩላቸው አርቴታና አርሰናል እንኳን ደስ አላችሁ ሲሉ ተናግረዋል። ለእነሱ በጣም ደስተኞች ነን ሲል እንግዲህ አንቶኒ አሪዮላ ጨምሮ ተናግረዋል። አሰልጣኝ ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ላይ ስለ ቆይታቸው ከክለቡ ጋር እንደሚነጋገሩ ገልጸዋል። አመቱ ሲጠናቀቅ ከክለቡ ኃላፊዎች ጋር ተነጋግረን የሚሆነውን እንወስናለን ሲሉ ፔፕ ጋርዲዮላ ተናገሩ። ደጋፊው በክለቡ እንዲቆይ ስለሚጠይቃቸው የተነሳላቸው ፔፕ ጋርዲዮላ እነሱ ይወዱኛል፣ እኔም ወዳቸዋለሁ፣ ክለቡም ወደዋለሁ ሲሉ ተናግረዋል። ቀጣይ ዓመት እንመለሳለን፣ ማንቸስተር ሲቲ ይመለሳል፣ እስከ መጨረሻው እንፎካከራለን ሲል እንግዲህ ፔፕ ጋርዲዮላ ተናግረዋል። ይህንን ቢልም እንግዲህ ፔፕ ጋርዲዮላ ከሰሞኑ እንደሚለቅ ተነግሯል። እንዲሁም ማንቸስተር ሲቲ አሰልጣኝ ኢንዞ ማሬስካን በ3 ዓመት ኮንትራት እንግዲህ ማስፈረሙላ የተነገረበት አጋጣሚ አለ። እንግዲህ ማንቸስተር ሲቲ ቀጣይ ይመለሳል ቢሉ ፔፕ ጋርዲዮላ የመልቀቃቸው ጉዳይ የጊዜ ጉዳይ እንደሆነ የተነገረ ይገኛል። እንዲሁም ማንቸስተር ሲቲ እንግዲህ አሰልጣኝ ኢንዞ ማሬስካን ለቀጣይ ዓመት ይሾማል ተብሎ እንደሚጠበቅ ተነግሯል። ማንቸስተር ሲቲ አሁን ላይ በፔፕ ጋርዲዮላ ምትክ እንግዲህ ማሬስካን በኃላፊነት ለመሾም ሙሉ በሙሉ መስማማቱ ተነግሯል። ኢንዞ ማሬስካ ማንቸስተር ሲቲን በ3 ዓመት ኮንትራት ለመረከብ ከስምምነት መድረሳቸው ተነግሯል። ይህን ዘገባ ያወጣው ፋብሪዚዮ ሮማኖ ነው። እንግዲህ ፋብሪዚዮ ሮማኖ የጣሊያናዊ አሰልጣኝ በቅርቡ ፊርማቸው ይፋ ይሆናል ሲል መናገሩ ይታወሳል። ስለዚህ ፔፕ ጋርዲዮላ የጊዜ ጉዳይ ካልሆነ በቀር እንግዲህ
ማንቸስተር ሲቲን መልቀቁ ምንም ጥርጥር የለውም። ትላንትና እንግዲህ የቼልሲና የቶትናም ጨዋታም በብዙ መልኩ ተጠባቂ ነበር። ቶትናም ምናልባት አሸንፎ ቢሆን ኖሮ በሊጉ መቆየቱን ያረጋግጣል። ነገር ግን ትላንትና በቼልሲ 2-1 በሆነ ውጤት ለመሸነፍ ተገዷል። እንግዲህ ሪቻርልሰን ለቶትናም የማስተዛዘኛ ጎል ቢያስቆጥረም ኤንዞ ፈርናንዴዝ እና ሳንቶስ 2 ጎሎች ለቼልሲ ያስቆጥረው ቼልሲ 2-1 ቶትናምን ማሸነፍ ቻለ። ቶትናም እንግዲህ የመጨረሻውን ጨዋታ ከኤቨርተን ለመጠባበቅ ግድ ሆነበት። ምክንያቱም ቶትናም እና ዌስትሃም ዩናይትድ አሁንም በአንድ ነጥብ ተበላልጠው 18ኛ እና 17ኛ ደረጃ ላይ ነው የሚገኙት። ስለዚህ የመጨረሻውን ጨዋታ ያሸነፈ እና አንዱ ከተሸነፈ ምንም ጥርጥር የሌለውም አንዱ የመትረፍ እድል ይኖረዋል። እንግዲህ ቶትናም አሁንም መትረፉ እርግጠኛ ሳይሆን ቀጥሏል። ሌላው የሻምፒዮንሺፑ ክለብ ሳውዛምፕተን የሚድልስብሮውን ልምምድ መሰለሉን ተከትሎ ቅጣት ተጥሎበታል። ሳውዛምፕተን ከፍጻሜው ውጪ ተደርጓል። እንግዲህ በዚህ መሰረት ሳውዛምፕተን ወደ ፕሪሚየር ሊግ ለማደግ ከሚያደርገው የጥሎ ማለፍ ፍጻሜ ውጪ መደረግ ችሏል። በፍጻሜ ጨዋታ በግማሽ ፍጻሜ ተሸንፎ የነበረው ሚድልስብራ ከሃል ሲቲ ጋር እንደሚጫወት ተገልጿል። ሳውዛምፕተን በተጨማሪም የሌሎች ክለቦችን ልምምድ እየቀረጸ ሲሰልል እንደነበር አወዳዳሪው አካል አውጥቷል። ክለቡ ከፈጸመው የደንብ ጥሰትን በሚቀጥለው የውድድር ዓመት 1 ነጥብ እንግዲህ እንደሚቀነስበት ይፋ ተደርጓል። ሌላ አጠራጠር ያሉ ዜናዎችን ስናይ እንግዲህ ትላንትና የፖርቹጋል ብሔራዊ ቡድን ስብስቧን አሳውቃለች። ፖርቹጋል ብሔራዊ ቡድን ለዓለም ዋንጫ በሮቤርቶ ማርቲኔዝ እየተመሩ እንግዲህ 26 ተጫዋቾቻቸውን ይፋ ሲያደርጉ አንጋፋው ክሪስቲያኖ ሮናልዶ ለ6ኛ የዓለም ዋንጫ ውድድሩ እንግዲህ መመረጡ ይፋ ተደርጓል። እንግዲህ ዲያጎ ኮስታ፣ ጆሴ ሳም፣ ፓውል ሲልቫ፣ ሪካርዶ ቫልሆን በግብ ጠባቂነት የመረጠችው ፖርቹጋል ዲያጎ ዳሎ፣ ማቲያስ ኑኔስ፣ ኔልሰን ሰሜኖ፣ ጃኦ ካንሴሎ፣ ኑኖ ሜንዴስ፣ ጎንካሎ ኢንሲሳኦ፣ ሪናቶ ቬጋ፣ ሮበን ዲያስ፣ ቶማስ አራሆን በግብ ተከላካይነት ስትመርጥም ሮበን ኔቬስ፣ ሳሙኤል ኮስታን፣ ጃኦ ኔቬስ፣ ቪቲኒያ፣ ብሩኖ ፈርናንዴዝ እና ፈርናንዶ ሲልቫን በአማካይነት መረጠች። ጃኦ ፌሊክስ፣ ትሪንካኦ፣ ፍራንሲስኮ ኮንሲሳኦ፣ ፔድሮ ኔቶ፣ ራፋኤል ሊያኦ፣ ጎንካሎ ጉዴስ፣ ጎንካሎ ራሞስ እና ክርስቲያኖ ሮናልዶ እንግዲህ ለዓለም ዋንጫ የተመረጡ የፖርቹጋል 26 ተጫዋቾች ሆነው ትላንትና በሮቤርቶ ዲዘርቢ እንግዲህ ተመረጡ። ክሪስቲያኖ ሮናልዶ እንግዲህ ለዓለም ዋንጫ የሚፋለምበትን የመጨረሻ እድል አግኝቷል። ከትላንት በስቲያ እንግዲህ ሀገር ብራዚልም የዓለም ዋንጫ ስብስቧን ይፋ ስታደርግ የኔይማር ጁኒየር መመረጥ ጉዳይ ተነግሮ ነበር። እንግዲህ ዓለም ዋንጫውን ለማሸነፍ ህይወታችንን እንሰጣለን ሲል ኔይማር ጁኒየር ከትላንትና አስተያየቱን ሰጥቷል። ከ3 ዓመታት በኋላ ወደ ብሔራዊ ቡድን የተመለሰው ኔይማር ጁኒየር ለዋንጫ እንደሚፋለሙ ተናግሯል። ዓለም ዋንጫውን ለማሸነፍ ሁሉንም እናደርጋለን ያለው ኔይማር ዋንጫውን ወደ ብራዚል ለመመለስ ህይወታችንን እንሰጣለን ሲል ተናግሯል። በውድድር ቡድኑ ዓላማውን ለማሳካት በጋራ ቆሞ እንደሚፋለም ቃሌን እሰጣለሁ ሲል ጨምሮ ተናግሯል። ኔይማር ለዓለም ዋንጫ ጥሪ ከቀረበለት በኋላ ስሜታዊ ሆኖ ተስተውሏል። ኔይማር ጥሪ እንደቀረበለት ሲሰማ በቅድሚያ አስቸጋሪ ጉዳት እንዲያገግም የረዱትን ሐኪም ሄዶ በማቀፍ እንግዲህ ደስታውን መግለጹ ተነግሯል። እንግዲህ ኔይማር ጁኒየር፣ ክሪስቲያኖ ሮናልዶ እና ሊዮኔል ሜሲን በዓለም ዋንጫ የምናይበት አጋጣሚ እንዳለ እያስተነገረ ይገኛል። እንግዲህ በብራዚል ብሔራዊ ቡድን ውስጥ አነጋጋሪው ነገር የአጥቂው ሪቻርልሰን እና ጃኦ ፔድሮ ጉዳይ ነበር። ጃኦ ፔድሮ እና ሪቻርልሰን ከስብስቡ ውጪ ሆነዋል። ቼልሲ ግን ጃኦ ፔድሮ የዓመቱ ምርጥ ተጫዋች ብሎ እንግዲህ ሽልማቱን ሰጥቶታል። በቼልሲ ቤት ድንቅ እንቅስቃሴውን በግሉ እያሳለፈ የተገኘው ጃኦ ፔድሮ በዓለም ዋንጫው እንግዲህ በብራዚል ሳይመረጥ ቀርቷል። ይህ ቢሆንም ግን ቼልሲ የዓመቱ የቼልሲ ምርጥ ተጫዋች ሲል እንግዲህ ይፋ አድርጓል። እንግዲህ ብራዚላዊ የፊት መስመር ተሰላፊ ጃኦ ፔድሮ የቼልሲ ውድድር ዘመኑ የዓመቱ ምርጥ ተጫዋች ተብሏል። ጃኦ ፔድሮ ከተሰጠው ደጋፊዎች ድምፅ 30% የሚሆነው በማግኘት ምርጥ ሆኗል። ኢንዞ ፈርናንዴስ በሁለተኛነት ሲያጠናቅቅ፣ ሞሴስ ካሴዶ ደግሞ በ3ኛ ደረጃ በመያዝ ማጠናቀቅ የቻለበትን ሁኔታ አሳልፈዋል።
የአርሰናሉ ተጫዋች ጁሊያን ቲምበር ጉዳቱ እንግዲህ እንዳሰጋቸው የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮማን ተናገሩ። ቲምበር በቀጣዩ ዓለም ዋንጫ የመሳተፍ እድሉ አስተማማኝ እንዳልሆነ አሰልጣኙ በሰጡት አስተያየት ገልጸዋል። ከመጋቢት ወር ጀምሮ በጉዳት ከሜዳ ርቆ የሚገኘው ጁሊያን ቲምበር ወደ ሜዳ ለመመለስ በጥረት ላይ እንደሚገኝ ተነግሯል። ቲምበር በአሁኑ ሰዓት ቻምፒዮንስ ሊግ ፍጻሜና ለዓለም ዋንጫ ዝግጁ ለመሆን እየሰራ ነው ሲሉ ሮናልድ ኮማን ተናገሩ። ነገር ግን አሁን ላይ ነገሮች ጥሩ አይመስሉኝም ሲሉ እንግዲህ ያላቸውን ስጋትን ተናግረዋል። አሰልጣኝ ማይክል አርቴታም ከቀናት በፊት ቲምበር የውድድር ዓመቱ ሳያበቃ ወደ ሜዳ ይመለሳል የሚል እምነታቸውን እንደገለጹ ይታወቃል። ነገር ግን አሁን ሮናልድ ኮማን ስጋት እንዳላቸው እየተናገሩ ይገኛሉ። ወደ ማንቸስተር ዩናይትድ ቤት ስናልፍ እንግዲህ ማንቸስተር ዩናይትድን በዚህ አስተሳሰብ ዋንጫ አይበላም ሲል ሮይ ኪን ተናግሯል። እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ብሩኖ ፈርናንዴዝ ለግሉ ክብረ ወሰን ሲሰራ ነበር ሲል ትችቱን ሰንዝሯል። የቡድኑ ባህሪ ምንድነው? ሁሉም ለግል ሪካርድ ነው የሚጫወተው ሲል ሮይ ኪን ተናገረ። አክሎም ብሪያም ቤሞ አንድ ኳስ ሲስት ፈርናንዴዝ ያደረገውን ካያችሁ መሬት ላይ ነበር የተኛው፣ ምክንያቱም ለራሱ ጥቅም ሲል ነበር ሲል እንግዲህ ሮይ ኪን ተናገረ። ፈርናንዴዝ ራሱ በአንድ አጋጣሚ ከሚያቀበል ቢመታ ጥሩ እንደነበር ተናግሯል። ምክንያቱም ጥቅሙን አስቀድሞ ነበር ሲል እንግዲህ ተናገረ። 2 ጎል ተቆጥሮባቸው ለአሲስት እና ለሪካርድ ሲጨፍሩ ተመልክተናል። በዚህ አስተሳሰብ ማንቸስተር ዩናይትድ መቼም ዋንጫ አይበላም ሲል ሮይ ኪን ትችቱን ተናግሯል። እንግዲህ ሉክ ሾው በ97 ዓመታት ውስጥ 1 ጎል አስቆጥሯል ብለው ሁሉም እጃቸውን እያሳዩ ወደሱ ሮጠዋል ሲል እንግዲህ የማንቸስተር ዩናይትድ ከኖቲንጋም ፎረስት ያደረጉበትን ጨዋታ ክስተት ሮይ ኪን እንግዲህ ተችቷል። ያም ወደ እንግዲህ ማንቸስተር ዩናይትድ በጨዋታው 3-2 አሸንፈው ማንቸስተር ብሩኖ ፈርናንዴዝም እንግዲህ ኬቨን ዲ ብሩይነ እና ቴሪ ዳንኤል ሄነሪን ሪካርድ መጋራቱ አይዘነጋም። ነገር ግን ይህ ሁኔታ እንዳላስደሰተው እንግዲህ ሮይ ኪን ተናግረዋል። ሌላው ማንቸስተር ዩናይትድ በክረምቱ እንግዲህ ወደ ገበያ ይወጣል ተብሎ ይጠበቃል። በመሃል ሜዳ ላይ ብዙ ተጫዋቾች እንግዲህ ስም ዝርዝራቸው ከማንቸስተር ዩናይትድ ጋር እየተያያዘ ይገኛል። እንደሚታወቀው እንግዲህ አደም ዋርተን፣ ካርሎስ ባሌባም፣ አንደርሰን የኖቲንጋም የቶትናም ሆትስፐሩ የኒውካስል ዩናይትዱ ጣሊያናዊ ተጫዋች ብሩኖ ጉማሬስን ጨምሮ በማንቸስተር ዩናይትድ ራዳር ስር የሚገኙ ብዙ የአማካይ ስፍራ ተጫዋቾች ስማቸው እየወጣ ይገኛል። ማንቸስተር ዩናይትድ እንግዲህ የካርሎስ ካስሜሮ መልቀቅና እንዲሁም ደግሞ ማኑኤል ኡጋርቴን አጠራጣሪ ወይም መልቀቅ ይጠበቃል። እሱም የሚለቅ ከሆነ በመሃል ሜዳው እንግዲህ የኮቢ ማይኖን ተጣማሪ ለማግኘት ቢያንስ 2 አማካዮችን መግዛት ይጠበቅበታል። ስለዚህ ከወዲሁ ከብዙ ተጫዋቾች ጋር እንግዲህ ስሙ እየተያዘ ይገኛል። መጨረሻ ላይ ማንቸስተር ዩናይትድ ማንን ያስፈርማል የሚለው አሁን በጉጉት የሚጠበቀው ጉዳይ ነው። ይህን እንግዲህ በሂደት የምንሰማው ይሆናል። ነገር ግን ማንቸስተር ዩናይትድ በዚህ አጫወትና በዚህ ስሜት የቀጣይ ዋንጫ አይበላም ሲል እንግዲህ ትችቱን የሰነዘረው ሮይ ኪን በዚህ መልኩ ሀሳቡን አቅርበዋል። ውድ የቻናላችን ተከታታዮች ለዛሬ ያዝንላችሁ እንግዲህ አጫጭር ዜናዎች እነኝን ይመስላሉ። አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን አንስቷል። አርሰናል ደጋፊያን እንግዲህ እንኳን ደስ አላችሁ ማለት እንፈልጋለን። በመጨረሻው ጨዋታ ሁለት ቶተንሃም እና ዌስትሃም ዩናይትድ ማን ይተርፋል የሚለውን ግምታችሁን በኮሜንት ሴክሽን አጋሩን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ ግን አበረታቱን። ባላችሁበት መልካም ቀን